ማን ያሸንፋል ያሸናፊዎች ብቻ በኢቢኤስ ቴሌቪዥን አሁን ጀምሯል። ናሆም በየነ ነኝ። በቅድሚያ እንግዶቼ እንዲሁም ታዳሚዎች እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። አንዴ ለራሳችሁ ሁሌም እንደምናደርገው ስምና ሙያ እንተዋወቅ። ናትናኤል ፍቃደ እባላለሁ። ድምጻዊ ተዋናይ። በጣም አሪፍ። አንቺስ? ቅድስት እባላለሁ። ቅድስት ሀገሩ እባላለሁ። ተዋናይ ነኝ። ባዛር ቤት ተምሬያለሁ። በጣም አሪፍ። እሺ። ናዝራዊ እባላለሁ። ሶሻል ሚዲያ ኢንፍሉዌንሰር እና ኮሜዲያን። ዳግም ሱራፌል እባላለሁ። ተማሪ። የቡድን ስማችሁን ንገሩኝ። ለምን ናፈቅሽ? ለምን ናፈቅሽ? እሺ። ከመናሳቀ እሺ። እናንተሳ? ቼላው ፋሚሊ። ቼላው ፋሚሊ። ያ ቼላው። ለምን ናፈቅሽኝና ቼላው ፋሚሊ በሁለቱ መካከል የሚደረገውን ውድድር ከመጀመራችን በፊት ከማን ይጀመር? ስለናፈቀችው ይጀምራል። ለምን ናፈቅሽኝ ይጀምር? ፈቅዳል? ኦኬ ይችላል። በለምን ናፈቅሽኝና በቼላው ፋሚሊ መካከል የሚደረገው የማን ያሸንፋል ጨዋታ ጀምሯል። ከጀርባችሁ 6 ሳጥኖች አሉ። ሳጥኑን ከመምረጣችሁ በፊት እኔ አነብላችኋለሁ። አሃዝ፣ ወፍጮ፣ አንቆረቆረ፣ በትዕግስት፣ ወሸባ፣ ተያያዘ። ለምን ናፈቅሽኝ የትኛው ሳጥን ተመረጠ? ወፍጮ። ወፍጮ። እነዚህ 7 የሚደቁ ነገሮች ለምን ናፈቅሽኝ ሰዓታችሁ ተጠቀሙ። ቤታችን ውስጥ ያለው ምናይበት ወደ ውጪ መስታወት። yes ወፍጮ ቤት ሄደን የሚፈጭ ነገር ጤፍ፣ በርበሬ፣ የሚፈጭ ነገር ማንኛውም እህል፣ ማንኛውም ሱቅም ልንገዛው የምንችለው ፍርኖ ብለን እሺ። ዱቄት። yes የሚበላ ቆሎ። yes ውስጥ ምን ተሰበረ እንላለን? አጥንቴ። yes ወንዝ ዳር የሚገኝ ለምን ናፈቅሽኝ ጥሩ ጅማሮ ነው። ከ7ቱ 4 መልሰዋል። የቼላው ፋሚሊ የትኛው ሳጥን ተመረጠ? አሃዝ። እነዚህ 7 የምንቆጥራቸው ነገሮች የቼላው ፋሚሊ ሰዓታችሁን ተጠቀሙ። ደሞዝ የሚከፈል ደሞዝ፣ ባንክ አይደል? እንትን ምን ብር፣ በሌላ ስሙ ገንዘብ። የሆነ ነገር በምንድን ነው የምንለካው? በሚዛን። 1 2 3 እያለ በሜትር። ምንድን ነው የሚባሉት? 1 2 3 እያለ የምንሄደው ነገር ምንድን ናቸው? ሜትር፣ ቁጥር። እሺ። የሆነ ሰው ምን ያክል እንዳረጀ በምንድን ነው የምንለካው? ምን ያክል እንዳረጀ፣ ምን ያክል ወጣት እንደሆነ በፊቱ አይደለም? የቼላው ፋሚሊ ብዙ ለክተው፣ ብዙ ቆርጠው፣ ብዙ መትረው ከ7ቱ 2 መልሰዋል። እድሜ ለማስረዳት የሰውን እንትን በምረው ምልካ በፊት ረጅም ፊት ከሆነ ረጅም እድሜ ኖረዋል ማለት ነው የቼላው ፋሚሊ። እሺ ኖርማል። በጣም ተማከራችሁ። ምን እንረዳለን? የትኛው ሳጥን ተመረጠ? አንቆረቆረ መረጥና አንቆረቆረ። እነዚህ 7 የምንጠጣቸው ነገሮች ለምን ናፈቅሽኖች ሰዓታችሁ ተጠቀሙ። የሆነ ምግብ ቤት ገብተን ተፈጭቶ ምናምን የሚሰጠን ነገር በሶ ተፈጭቶ የሚሰጠን አቮካዶ፣ እሱ ነገር ምን ይባላል? ከዛ ቢጫ ነገር ቅድም ያልከኝ ነገር አቮካዶ። ኖ ቢጫ ነገር ለባህል የምንጠቀመው ቢጫ ነገር። yes ከዛ የሆነ ሰው ተመታ ይባላል። በእንትን ተመታ። ሽጉጥ ሲተኮስ ውስጥ ያለው ምንድን ነው? ቀላ። እሱ ነገር ውስጡ ተተኩሶ የሚመታ ነገር ምንድን ነው? ምን መታው ይባላል? ጥይት። ከዛ የሆነ ሰው ጧት ለጨጓራ የሚጠቀመው አይደለም፣ ቢጫ ነገር ነው። እንትን አብሽ። ለበዓል ጊዜ የምንጠቀመው የጠላ ተመሳሳይ አረቄ አይደለም። ለምን ናፈቅሽኞች በጥይት ተመተው ጠላ ጠምተው ከ7 ላውራ ከ7 4 መልሰዋል። ቼላው ፋሚሊ ዙሩ ከረር እያለ ነው። የትኛው ሳጥን ተመረጠ? ወሸባ። እነዚህ 7 ሰርግ ላይ የማይጠፉ ነገሮች የቼላው ፋሚሊ ሰዓታችሁን ተጠቀሙ። ምግብ የሚቀርብበት ብፌ፣
ሰው ምናምን የሚደሰትበት ዘፈን ተከፍቶ ሁሉም የሚዘፍንበት ከሙሽሮቹ አጠገብ ያለ ሚዜ ይሄ ሙሉ እንትን ምን ይባላል? አዳራሽ ድንኳን ይሄ የሚተኮሰው ወደ ላይ ጥይት አረ ርችት እንትኖቹ ምን ይባላል? ዋናዎቹ ሙሽሮች እንትን የምንልበት መጠጥ ጠላ ምናምን ኩባያ የቴላው ፋሚሊ በልተው ጠጥተው ጨፍረው ለሰርግ ወደ ላይ ጥይት ተኩሰው ከሰባቱ 7 መልሰዋል። ፓልመር ይሻላል። በጣም አሪፍ ናዝሮዬ፣ እንዴት ነህ? አለ ኮሜዲ መጀመር ኮሜዲ ኦልሞስት አመት ሊሞላኝ ነው። ስታንዳፕ ኮሜዲ ነው ማለት ስታንዳፕ ኮሜዲ በጣም አሪፍ። ከልጅነት ፍላጎት ነበረ ወይስ ድንገት ነው የተገባበት? ነበረኝ ከልጅነት ፍላጎት ነበረኝ። ፈርስት ስቴጅ እንደውም ሃይ ስኩል መጨረሻ ላይ ነበረ 12 ክፍል አካባቢ ያኔ ነበረ። ከዛ በኋላ ከረጅም ጊዜ በኋላ ግቢ ጨርሰን ስንመለስ ደግሞ እዚህ ጀመረ ሳክ ሴንትራል ፕላትፎርም ላይ አሪፍ ነው። አንተ ላይ ነው የሰራ ነው ባይዘው። ግን 12ኛ ክፍል ላይ ስታንዳፕ ስታቀርብ እንዴት ነበረ? ተማሪዎች እንዴት ተቀበሉ? እንትን ላይ ከብድ ይመስለኛል አይደል? አዎ እንትን ላይ ነበረ ደብረ ብርሃን ነበረ። ደብረ ብርሃን ሲኒማው ላይ አንድ እንደዚህ ኢቨንት ኦርጋናይዝ የሚያደርግ ጓደኛ ነበረኝና ሙዚቃ ነበር ያን የምሰራውና ኦኬ መጣለሁ። እሺ አየኝና ቀልድ ለምን አትሞክርም? ሙዚቃው ቀልድ ነው እና ስቴጅ ላይ ላይክ ሲኒማ ላይ ነበረ። ፈርስት ታይም ነበረ። ያው ታውቀዋለህ፣ ቦምብ ታረጋለህ፣ የተወሰነ ላፍ ታገኛለህ እና ይወዝ በጣም ጸድ ኤክስፒሪየንስ። ዘፈን እኮ አለ አይደል የተለቀቀ? አዎ ምንድን ነው የሚለው? የሸዋ ልጅ ይላል። የሸዋ ልጅ አዎ የተወለደ ገብታ አግኝታለች ዘፈን ማለት እንስማው ነው ያልኩት። ኧረ አለ ዩቲዩብ ላይ ጊዜ ወስዳችሁ ስሙት። እሺ በስታንዳፕ ኮሜዲ እየሰራ ነው አሁን። ከዛ ቲክቶክ ላይ ደግሞ አለ። ኢንፍሉዌንሰር ነህ። ምን እንጠብቅ ወደፊት በስታንዳፑ ወይስ በቲክቶኩ? ዴፊኒትሊ ሞር በስታንዳፑ መመለሳለሁ። ወደ ሙዚቃው መመለስ ፈልጋለሁ። ኢንፍሉዌንስ ማድረጉን ደግሞ እንቀጥልበታለን። ስለዚህ ሶስቱንም አንድ ላይ ታስኬዳቸዋለህ? ለማስኬድ እንሞክራለን። ትንሽ ነገር ግን አዘፍንልን። ይስፈንልን ናዝራዊ እንግዲህ ሙዚቀኛ ነኝ ብለህ ይምቱኝ ይደብድቡኝ መላ መላ ያርጉኝ እንዳሻቸው መላ መላ ሄጄ እናገራለሁ መላ መላ ለዛ ለጌታቸው መላ መላ። አሪፍ ነው። እሺ ለሙዚቃውም ለሁሉም ስራ ለወደፊቱ መልካም እድል ናዝራዊ፣ መልካም እድል። ለምን ናፈቅሽኝ እንግዲህ ድምፁን አሰምቷቸዋል። የትኛው ሳጥን ተመረጠ? በትዕግስት እነዚህ 7 የምንጠብቃቸው ነገሮችን ለምን ናፈቅሽኞች ሰዓታችሁን ተጠቀሙ። በወሩ ደሞዝ፣ ታክሲ ላይ ወረፋ፣ ትምህርት ቤት አቴንዳንስ፣ አይ ፊርማ አይደለም፣ ተምረን መሀል ላይ ምናምን ወይ ደግሞ ሰርተክፌት አይደለም፣ ውጤት አይደለም። በቃ ይለፈን። እሺ ከሰው የምትጠብቂው ቃል፣ የምትሄጂበት አሁን መንገድ፣ አይ የምትደርሽበት፣ የምትኖሪበት ቤት፣ መኖሪያ ቤት፣ ያለንበት አካባቢ ኢትዮጵያ ምን ይባላል? ለምን ናፈቅሽኞች ሰዓት ብዙ ጠብቀው ወረፋ ላይ ገብተው ከ7 5 መልሰዋል። አሪፍ ነው። አስደነገጧችሁ እንዴ? በፍጹም አይደለ? አቫንስ እየሰጠናቸው። ይሄ የዘፈንኩት ነገር ነው። በአቫንሱ ታምናለህ ናዝራዊ? በአቫንሱ ታምናለህ? ዝም ብለው ናቸው። ቼላው ፋሚሊ አንድ ሳጥን ናት የቀረችው። ማን ነው የሚያስረዳው? እሱ ያስረዳ። ዳጊ አይ ናዝራዊ አንተ ነው የምታስረዳው። ተያያዘ። እነዚህ 7 የሚለጠፉ ነገሮች
የቼላው ፋሚሊ ሰዓታችሁን ተጠቀሙ። መኪና ላይ ምን ለጥፈው? ስቲከር፣ ሌላ ዳሽቦርድ አይደለም፣ እንደ ባነር ሌላ ስም ይለፍ። እሺ ይለፍ። ከውሃ ጋር ምናቦካው አፈር ከውሃ ጋር ሲቦካ አፈር ጀሶ አረ አፈር ልጅ እያለ ምናቦካው ከውሃ ጋር አፈር ሌላ ይለፍ። በቃ የሚታኘክ ማስቲካ የሚለጠፍ የቅድሙ ስቲከር። እሺ ሌላ ደግሞ መኪና ላይ የሚለጠፍ መኪና ላይ ነው አመታዊ ነገር ቦሎ ነው። ይሄ ህፃናቶች የሚጮቱበት ምናምን የሚቦካ ነገር አፈር ውሃ ምናምን ህፃን እያለ የምናቦካው ምን እያቦካ አደገ ይባላል? አፈር ጭቃ ውሃ በአፈር ዋና አፈር በጣም ትክክል ነው። ነገር ፈረሰ የሆነ ነገር የምናየውበት ወረቀት የሆነ ነገር ብርም ሲቀደድብን ፕላስተር ምን አድርግልኝ ይባላል? ብር ምን አበደረኝ አይደለም ሰተው ወይ ለታክሲ ላይ ሰተው ምን ትጠብቃለህ? መልስ እኮ ምን ይባላል? ድፍን ብር ሰተው ምን ዝርዝር። በጣም የቼላው ፋሚሊ ዳጊ በልጅነቱ ጀሶን አብኩት ያደገው ምን አርግ ነው የምትለው? ናዝሬ የቼላው ፋሚሊ ከ7 2 መልሰዋል። መስዋዕት አሪፍ ነው። አንዴ እዛ እየሰቀለ ነው፣ አንዴ እዚህ እየመጣ ነው። እሺ ድምር ውጤት እንነግራለን። ለምን ናፈቅሽኝ? 13 ነጥብ ብዙ አራቀም። የቼላው ፋሚሊ 11 ነጥብ አምጥተዋል። በዚህኛው እንግዲህ ነጥብ አብላጫ ለምን ናፈቅሽኞች ስላገኙ ወደ ገንዘብ የሚያስገኘው ወንበር ናቲ እባክህ ሞቅ እያደረጋችሁ ሸኙልኝ። ማን ያሸንፋል? የአሸናፊዎች ብቻ ገንዘብ ወደሚያስገኘው ወንበር ላይ ደርሰናል። እንዴት ነው? ለምን ናፈቅሽኝና ቼላው ፋሚሊ ኤነርጂው እንዳለ ነው አይደለ? በጣም አሪፍ። እሺ ህጉን አስረዳችኋለሁ። አሁን እዚህ ስክሪን ላይ አንድ የዳሽ ሙላ ጥያቄ ይመጣል። ያ ጥያቄ 3 መልሶች አሉት። እያንዳንዳቸው መልሶች የየራሳቸው የሆነ የገንዘብ ዋጋ አላቸው። የመጀመሪያው 10,000፣ ሁለተኛው 5,000፣ ሶስተኛ ላይ ያለው 3,000። ታዲያ ለምንድነው የናቲ እዚህ ወንበር ላይ መቀመጥ ጥቅሙ ካላችሁኝ ቅድሚያ ምን ሰጠው ለሱ ነው። እንዴት አይደል ያልከው ነዝራይ? ለሱ ልመልስልህ። ናቲ የመለሰው መልስ እዚህ ውስጥ ካለና እሷም የጻፈችው ከሱ ጋር ከተመሳሰለ እናንተም የጻፋችሁት ከሱ ጋር ከተመሳሰለ ገንዘቡ ተባስቶ ወደነሱ ይገባል ማለት ነው። አሁንም እሱ የጻፈው መልስ እናንተ ጋር ሳይኖር እሷ ጋር ብቻ ካለ ገንዘቡ ድጋሚ እነሱ ጋር ይገባል። እሱ የጻፈው መልስ እሷ ጋርም ባይኖር እናንተ ብትጽፉት ገንዘቡ ወደ እናንተ የመምጣት እድሉ አለው በዚህኛው ማለት ነው። ምናልባት ለየት ሊል የሚችለው ነገር አንደኛ ላይ ያለውን መልስ ለምሳሌ እነሱ መልሰውት እናንተ ሁለተኛ ላይ ያለውን ብትጽፉትም ቅድሚያ የሚሰጠው ለነሱ ነው፣ ግን ገንዘቡ ወደ እነሱ ይገባል ማለት ነው። ግልጽ ነው። እሺ ናቲ ቀስ ብለው ወደ ኋላ ዙርልን። ጥያቄው ምን ይላል? የተሰጣችሁ ወረቀት ላይ በማርከሩ በትልልቁ ወደ ጎን በሚታይ መልኩ አድርጋችሁ ትጽፋላችሁ። መሰረዝ መደለስ ትችላላችሁ፣ ግን ገልብጣችሁ ንጹህን መጠቀም ነው። ጥያቄው ምን ይላል? ሰዎች የዳሽ ቀጠሮ አለብኝ ይላሉ። በትላልቁ የተሰጣችሁ ወረቀት ላይ ጻፉት ወደ ጎን። ሰዎች የዳሽ ቀጠሮ አለብኝ ይላሉ። ምን አይነት ቀጠሮ ይኖራል? ለምን ትቀጠራላችሁ? ቀለል አድርጋችሁ አስቡት። ሰዎች የዳሽ ቀጠሮ አለብኝ ይላል። ከጨረሳችሁ ወረቀትና ማርከሩን ፊት ለፊታችሁ ላይ አስቀምጡት። ናቲ ወይ አልቋል? እሺ ናቲ የጻፍከውን ከጎን ላለው ካሜራ ያሳይልን። መልሰው። እሺ ጨርሳችኋል ሁላችሁ? ቀስ ብለህ ወደዚህ ዙር። እሺ ለካሜራው ያሳየውን ለኛም ማሳየን። ሰዎች የዳሽ ቀጠሮ አለብኝ ይላሉ። የስራ ብሏል ናቲ። ቅድስት የምሳ የቁርስ የምሳ። እሺ መልሱን አውረን እናያለን። ሰዎች የዳሽ ቀጠሮ አለብኝ ሊሉ ይችላሉ። ከዛ በፊት ናትዬ ተመለስ። ዙር
እሺ ለምን ጨረስኩ? የምን ቀጠሮ አለብኝ ሊሉ ይችላሉ። ልብ ነው የሚጮህ እንዴ? ሆዱ ነው። እሺ የምን ቀጠሮ አለብኝ ሊሉ ይችላሉ። ምንድነው መልሱ? የፍርድ ቤት የሥራ የፍቅር። የፍርድ ቤት የሥራ የፍቅር። ናቲ ተመለስ። የምንድን ነው ያልከው? የሥራ ሁለተኛው ላይ ያለው የሥራ ነው። የሥራ እሺ ቅዱስ ምንድን ነው ያልከው? የምሳ ናስራይ የቁርስ ደግም የምሳ ምግብ ቤት ጀማ። ሁለተኛው ላይ ያለው የሥራ ነው። ናቴ የሥራ ብሏል። ይሄ መልስ ያለው ዋጋ ስንት ነው ብያለሁ? 5000 ብር። 5000 ብር ወደ ለምን ናፈቅሽኝ ካዝና ሰተት ብሎ ገብቷል። 5000 ብር። በጣም ናቲን ሞቅ አድርጋችሁ ወደ ቦታው መልስልኝ። ማን ያሸንፋል? የአሸናፊዎች ብቻ ሁለተኛው ዙር ላይ ደርሷል። ለምን ናፈቅሽኞች የመጀመሪያውን ዙር አሸንፈዋል። ቼላ ፋሚሊ አሁንም አለ ድል። እቺን በደንብ መጠቀም ነው። ቀደም የሚሉት ነገር አለ። ኖርማል ልጅ ቢሮጥ አስመሰልኩ። ከመምረጣችሁ በፊት 6ቱን ሳጥኖች እኔ ያነብላችኋለሁ። ጭረት፣ ብልጭታ፣ መዳፍ፣ ዘይት፣ ከረሜላ፣ አደባባይ። የቼላው ፋሚሊ የትኛው ተመረጠ? ብልጭታ። እነዚህ 7 የምናበራቸው ነገሮች። የቼላው ፋሚሊ ሰዓታችሁን ተጠቀሙ። ቤት ውስጥ ምናበር አምፖል፣ መብራት ሲጠፋ ምናበር ሻማ፣ ይሄ ድሮ ገጠር ውስጥ ምናምን ያለው ምናበር ፋኖስ፣ ኩራዝ፣ ለበዓል ለመስቀል ምናምን ነበር። ደመራ፣ አይ እንትኑ እንጨቶቹ ይሄ ቤተክርስቲያን ውስጥ ምናበር ጧፍ፣ እንትን ባትሪ የእጅ ምናምን ምን ይባላል? ራሱ ባትሪ ነው። ይልብጥሽ ቀይ የመኪና ቢጫ ምናምን ለመዞር ነው። ሀዛር፣ አይ ፍሬቻ። የቼላው ፋሚሊ ከ7ቱ 6 መልሰዋል። 6 መልሰዋል። ከባድ ጅማሮ ነው። ልጅ ቢሮጥ አባቱን አይቀድም። ግን ለምን በአንድ አባት መመረጥ ግን አዚ በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። ለምን ናፈቅሽኝ የትኛው ተመረጠ? ከረሜላ። እነዚህ 7 ጣፋጭ ነገሮች ለምን ናፈቅሽኞች ሰዓታችሁን ተጠቀሙ። ቅድም የነገርኩ በዳቦ ተቀብቶ ጧጣት የምንበላው ቢጫ ነገር። ኦኬ ከዛ ሻይ ምናምን ስንፈላ ስኳር፣ ብዙ ጊዜ ሴቶች የሚወዱት ቡኒ ነገር። ከዛ በጥርሳችን የምንበላው ነገር አገዳ ይባላል። ሸንኮራ። ኦኬ ከዛ ተልጦ የሚበላ ሙዝ። ከዛ ተቆርሶ ለልደት ምናምን የሚበላው ኬክ። ይሄ እሺ ዳቦ ቤት ምናምን ነገር ነው የሚሸጠው። ለውዝ ምናምን ነገር አለበት። ጣፋጭ ነው በጣም። ቸኮሌት አይደለም፣ የሱ አይደለም። የሙሸበክ ተቀራራቢ ከረሜላ ነገር ነው አይደለም፣ የሚገመጥ ነገር ነው። ለምን ናፈቅሽኞች ጣፍጠው ከ7ቱ 6 መልሰዋል። 6 መልሰዋል። ምን ተሰማና ስራይ? ብሩን በጣም ነው ፈልግ አንሸነፍም እንዴ? ልሰጣቸው አሰብክ እንዴ? አባት አይደል? አባት አይደል? በኑዛዜ መልክ ናዝራዊ ቼልሲ ደጋፊ ነው። ለዛ ነው የቼላ ፋሚሊ የተባለው። ምን ኮራበት በእውነት ናቲስ ዩናይትድ አይደግፍም። ታዲያ አባት እሱ እኮ ነው። የቼላው ፋሚሊ የትኛው ሳጥን ተመረጠ? ዘይት። እነዚህ 7 በብዛት ለጾም ወቅት የሚበሉ ምግቦች። የቼላው ፋሚሊ ሰዓታችሁን ተጠቀሙ። ምስር፣ ቀይነት፣ አረንጓዴ ነው፣ ቅጠል ነው። ጎመን፣ በፍትፍት የሚበላው ሶፍትፍት። ሌላኛው በጾም ጊዜ ብቻ የሚበላው በጾም ጊዜ ቢንጫጫ በምን በሙቀጫ ምንድነው እሱ? ቢንጫጫ በአንድ ሙቀጫ ምን ነው? ተልባ። ያኛው ደግሞ ቀደም ፍትፍት ያልኩ ሱፍ፣ ቃሪያ መሀል ቲማቲም ነው።
የቴላው ፋሚሊ አሪፍ ነው። ግን ዳግም ተረቱን ጨረስክለት እኮ ቢንጫጫ ይለዋል በአንድ ሙቀጫ። ከሰባት 5 መልሰዋል። ዙሩ እንደከረረ ነው። ናቲ ከሙዚቃና ከትወና የቱን ቀድመህ ጀመርክ? ሙዚቃ ይመስለኛል። በእውነት ሙዚቃ ነው? ከልጅነት ነው ወይስ የሆነ ሰዓት ላይ ሽፍት አደረግ? ያው ከልጅነት ነው። እንደ ማንኛውም ኢትዮጵያዊ ሙዚቃ ትወዳለህ? ትምህርት ቤት ውስጥ ምናምን በመጫወት እዛው በመሀል ነው ትወና በመሀል ብቅ አለ። ለሙዚቃው ክሊፕ ስትሰራ ነው ያወቅኸው? እንደዛ በእውነት እንደዛ ነው? እሺ የመጀመሪያ ሙዚቃ ምንድን ነው? የመጀመሪያው ሙዚቃዬ 1-4 ዓመት አሳልፏል። ሂጂ እንግዲህ እና ለምናፈቅሽኝ ትላለህ ሂጂ እንግዲህ። ከዛ በኋላ ቀጠልክበት። ሁለተኛው ለምናፈቅሽኝ ሂጂ እንግዲህ ብለህ ለምናፈቅሽኝ አስከተልክ ማለት ነው። ሄዳ መጣችስ? ትዝ አለች። በጣም አሪፍ። ስቱዲዮ የገባህበትን አጋጣሚ ታስታውሳለህ? አዎ መጀመሪያ የገባሁት ጊሎ ጋር ነበር። አረ እሺ። የመጀመሪያውን ስራ የሰራ ነው ከሱ። ሂጂ እንግዲህ ያስደነስኩ ነው ያባረርካል? እንደዛ ነው። ሙዚቃው ያው ጊሎ ካሳ ከሚታወቅበት ትንሽ ወጣ ያለ አይነት ስታይል ላይ ያለው ነው። አፍሮቢት አይደለም። ኦኬ። እና ኤክስፒሪየንስ የመጀመሪያ እሱ ነው ስቱዲዮ። ዋው። በስሎ ነው ሂጂ እንግዲህ ያልካት። ግን ብንሰማው አሪፍ አይደል? እስቲ ዩቲዩብ ላይ አለ እሱ ነው። ከዛ ግን እዚህ እንስማው ለመስማት ግን ጊዜ ወስዳችሁ ነው ያለው። yes ሌላ ወጣ ለክ ሌላ ሙዚቃ ልጮትላችሁ ትችላለህ። ወይ ፍቅር ያለ ሰው ያወጋል፣ ግን ማንም አላየው ቆሞ ባካል። ማንም ሰው እኮ አላየው ቆሞ ሲሄድ ባካል። የደረሰባችሁ ብትሆኑኝ አስረጂ፣ በአይና አይታይም ፍቅር በስራ እንጂ እያለ ይቀጥላል። በጣም አሪፍ። ለምናፈቅሽኝ ከተለቀቀ ስንት ጊዜው ነው? 1-2 ዓመት በእውነት። ከዛ ትወናውም ቀጥሏል አይደል? በትወናም እየሰራህ ነው ያለኸው። ምን ላይ? ዴስ ቲቪ ላይ ናፍቆት የሚባል ተከታታይ ድራማ ላይ ይሰራ ነበር። አሁን አልቋል። እዛ ደግሞ ከፊታችን የሆነ አንድ ፕሮጀክት ይኖራል፣ አዲስ ተከታታይ ማለት ነው። እየተወንክም እየዘፈንክም ነው። ግን አልመጣችም ልጅቷ ነው እስካሁን። ምን እንጠብቅ ታዲያ? አሁን ሁለቱን አንድ ላይ የምታስኬደው ሙዚቃውንም ትወናውንም ማለት ነው። ብዙ ጊዜ ፎከሴ ወደ ሙዚቃ ነው እውነት ለመናገር። ታዲያ በቅርቡ ሲንግል ይኖራል ወይስ አልበም? ኢፒ አልበም ኦልሞስት ወደ መጠናቀቁ ነው። በቅርብ ጊዜ የፊልም ስኮርሳ ትወና ውስጥም ካለ ሙዚቃ ውስጥም ካለ እስካሁን እንደዛ አልመጣም፣ ግን ከመጣ አለው እያለ ነው። ናቲ በጣም እናመሰግናለን። ለሙዚቃውም ለትወናውም አሁን ለምትመርጠው ሳጥንም መልካም እድል ብለን። የትኛው ተመረጠ? ጭረት። እነዚህ 7 የምንፍቃቸው ነገሮች ለምናፈቅሽኞች ሰዓታችሁን ተጠቀሙ። ጥርስ፣ ገዝተን አዟሪዎች ምናምን፣ ካርድ፣ አይ አዟሪዎች፣ ሎተሪ፣ ያለፈ ታሪክ። እሺ ግርግዳ ላይ የምንፍቀው ቀለም፣ አይ አዎ ልክ ነሽ። ከዛ ደግሞ የሆነ ነገር አቃጥሎ ምናምን፣ ቁስል። እንደዛ ምን ይሆናል ቁስሉ? ቅርፊት። አይ ቁስሉ ምን ይሆናል? ይደርቃል እኮ ምን ይባላል? ቅርፊት። እሺ ለምን? ለምናፈቅሽኞች ከ7 3 አምጥተዋል። እንዴት ነው ልጅ ቢሮጥ እስከ ዳቦ ቤት? አይ አሪፍ እኮ ነው። ሄዳችኋል አይደለ? ምን ነበረ እንትን ያልካት? ቅርፊት ይደርቃል አለች። ባይዘው ይሄኛው 4 የማግኘት እድል ነበራቸው። ናቲ እያስረዳ ስሜታዊ ሆነና ተናገረው።
የኋላ ታሪክ አለ ያ በመሆኑ ተዘሏል ይሄን ቢሆን መጥፎ የቼላው ፋሚሊ የትኛው ተመረጠ መዳፍ እነዚህ 7 የምንጨብጣቸው ነገሮች የቼላው ፋሚሊ ሰዓታችሁን ተጠቀሙ ሰው ገንዘብ ሲያገኝ ምናምን ገንዘብ የሚያገኘው ገንዘብ አግኝቶ መጨረሻ ምን ስኬት እኮ ገንዘብ ሀብት ምን የበር ምናምን ምን ይባላል መያዣ እንዴታ ሰው ምናምን ምን ይሰጠዋል ስጦታ አይ የሚይዘው ነገር በጭንቅላቱ ምናምን ሐሳብ ይከል እንትን የሚጻፍ ነገር ድርሰት ይሄው እንትኑ ማለት እስክሪፕቶ በሌላ ይሄ ምንድነው ሽጉጥ የቼላው ፋሚሊ ከ7 3 መልሰዋል የሰው ልጅ በጭንቅላቱ የሚይዘው ምን ነበረ ግንዛቤ እንዴት ይያዛል ግንዛቤ የሚጨብጠው ነገር ነው እና የሰው ልጅ የሚያስጨብጠው ነገር ብትለው ይሻል ነበር ቢሆንም መጥፎ አይደለም ለምን ናፈቅሽኞች አንድ ሳጥናት የቀረችው አደባባይ መረጣችኋት ምንም አመጣጥ እሺ አደባባይ እነዚህ 7 የምናሰጣቸው ነገሮች ለምን ናፈቅሽኞች ሰዓታችሁን ተጠቀሙ የሰው ልጅ እንትኑን አስቶ ይውላል እንደዚህ ምናምን ነገር ይባላል እሺ ዱርዮች ምናምን ሰፈሩ ሲቀመጡ ድንጋይ ላይ ምናምን እንትንና አስተቱላለ እንዴት ይባላል እዚህ አካባቢ ያለ ነገር ነው ምን ይባላል ይላታል አጩና አዘት እዚህ ምን ለብሳል ለበስኩ አይደለም ሙሉ ቲሸርት አረ ይሄ ነገር ምን ይባላል አይ እሺ ምን አሰጣ ይባላል አረ እንትን አስጠቻለሁ ይውልኝ ሽሮ ምግብ በላላኛ ቃሉ ምግብ ሌላኛ ቃሉ ይላፍ እንትኑን ካካውት ይባላል ምንድነው ዋው ለምን ናፈቅሽኞች ቆሽ ነው ይቅድም አይደለም ዱርዮች ውጭ ላይ ቁጭ ሲሉ ምን ያደርጋሉ ታዲያ ለምን ላጫል እዚህ አካባቢ ታዲያ ምን ድድ ያለ እዚህ አካባቢ መጠቆም እኮ ይቻላል ይሄ ማለት ይቻላል ለምን ናፈቅሽኞች ጠንክረው ድዳቸውን አስጥተው ስጥ አስገብተው ከ7ቱ አንድ መልሰዋል የቼላው ፋሚሊ ዋቴ ኮምባክ ይላሉ የእግር ኳስ ኮሜንተሪዎች 14 ነጥብ አምጥተዋል ለምን ናፈቅሽኞች ደግሞ በዚህኛው ዙር ትንሽ ተሽኮርመዋል 10 ነጥብ የነጥብ አብላጫውን የቼላው ፋሚሊ በዚህኛው ዙር ስለያዙ ሞቅ አርጋችሁ ናዝራዊን ገንዘብ ወደሚያስገኘው ወንበር ተለቁልኛላችሁ ማን ያሸንፋል የአሸናፊዎች ብቻ ሁለተኛው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል እንዴት ነው ኢነርጂ አሁንም እንዳለ ነው አይደለ አራው ቅድም አስረድቻችኋለሁ ልትገመው ወይስ ምናልባት ካልገባች ክፈሉ እደግምላችኋለሁ እሺ እያልኩ አንድ ጥያቄ እዚህ ላይ ይመጣል ያ ጥያቄ 3 መልሶች አሉት እነዛ መልሶች የራሳቸው የሆነ የገንዘብ መጠን አላቸው የመጀመሪያው መልስ 10,000 ብር ሁለተኛው 5,000 ብር ሶስተኛው 3,000 ብር ታዲያ ይህ ልጅ ለምን እዚህ ጋር ተቀመጠ ካላችሁኝ ቅድሚያ የምንሰጠው ለሱ ነው እሱ የጻፈው መልስ ከሶስቱ አንዱ ላይ ካለ ከዛም በመቀጠል እሱ የጻፈውን እናንተ ከጻፋችሁት የቡድን አጋሩም ከጻፈ በቁጥራችሁ ልክ ተባስቶ ገንዘብ ወደነሱ ይገባል ምናልባት ደግሞ እሱ የጻፈው እናንተ ሳጽፉት እሱ ባልደረባው ብቻ ከጻፈ አሁንም ገንዘብ ወደነሱ በቁጥራቸው ልክ ይገባል ናዝራዊ መልስ ብሎ የጻፈው እዚህ ውስጥ ከሌለ ባልደረባውም የጻፈው እዚህ ውስጥ ከሌለና እናንተ የጻፋችሁት እዚህ ውስጥ ካለ ገንዘብ የማግኘት እድል አላችሁ ምናልባት ደግሞ አንደኛ ላይ ያለውን መልስ ናዝራዊ አግኝቶት እናንተ ሁለተኛ ላይ ወይም ሶስተኛ ላይ ያለውን ብትጽፉ አሁንም ቢሆን ገንዘቡ የሚገባው ለነሱ ነው ምክንያቱም የነጥብ አብላጫ አግኝተው ገንዘብ የሚያስገኘው ወንበር ላይ ስለተቀመጡ ማለት ነው ድገም እንዳትሉኛው ግልጽ ማለት በጣም አሪፍ ሁላችሁም በትልልቁ የተሰጣችሁ ወረቀት ላይ ወደ ጎን ነው የምትጽፉት ጥያቄው ምን ይላል ሰዎች ዳሽ አይወጣልኝም ሲሉ ይሰማል
ምን ለሰዎች ላይወጣ ይችላል? ቀለል አድርጋችሁ አስቡት። የተሰጣችሁ ወረቀት ላይ ወደ ጎን በትልልቁ ጻፉ። ሰዎች ምን አይወጣልኝም ይላሉ። የሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉ። የጻፍከውን መልስ ቀስ ብለህ ከጎን ላለው ካሜራ አሳይልኝ። በጣም አሪፍ። እሺ ወደኛ ዙር ናዝራዊ። እሺ ለካሜራ ያሳየውን መልስ ለኛ ታሳያለህ። እንጀራ። እሺ ናቲ ምን አልክ? ሰው። እሺ ጓደኛ። ዳግምስ? ሎተሪ። ሰዎች ዳሽ አይወጣልኝም ሲሉ ይሰማል። ናዝራዊ ወደ ቦታ ተመለስ። መልሱ ምን ይሆን? ሰው ሎተሪ ቀን። ናዝራዊ ዙር። ምንድነው ማይወጣልህ ያልከው? እንጀራ እዚህ ውስጥ አለ? የለም። ናቲ ምንድነው ያልከው? ሰው አንደኛው መልስ ነው። ቅድስትስ ምንድነው ያልሽው? ጓደኛ። የለም ጓደኛ እዚህ ውስጥ። ዳግም ምንድነው ያልከው? ሎተሪ ሁለተኛው መልስ ነው። ህጉን ሳስረዳ ሰምታችኋል። ናቲ ጥሩ ነበር ያደረከው። ነገር ግን ዳግም ነፍስ አድን ሆኖልሃል። እንጀራ አውጥቶልሃል። ናዝራዊ ሁለተኛው መልስ ሎተሪን ስለጻፈ 5000 ብር ወለተላው ፋሚሊ 5000 ብር ያስፈልገው ነበር። በጣም አሪፍ። ናዝራዊን በክብር መልሱልኝ። ማን ያሸንፋል? የአሸናፊዎች ብቻ ሁለተኛው ዙር በቼላው ፋሚሊ 5000 ብር አሸናፊነት ተጠናቋል። ቀደም ሲል ለመናፈቅሽኞች በመጀመሪያው ዙር ላይ ስንት አምጥተዋል? 5000 አምጥተዋል። ስለዚህ በአቻ ውጤት ተለያይተዋል። እናት ምን ተሰማ? ያጋጥማል። በሌላ ፕሮግራም ደግሞ እንፋለማል። ቅድም ያለው እውነት ይሆን እንዴ? ልጅ ቢሮጥ እስከ ዳቦ ቤት። አባትስ ቢሮጥ ናዝራዊ እንዴት ነበር? አሪፍ ነው። ማን ያሸንፋል? አቻም ሊወጡ ይችላሉ። እሺ ቢሆን ፕሮግራሙ ማን ያሸንፋል? አቻም ሊወጡ ይችላሉ የሚል ተቀጽላ ያስፈልገዋል። በጣም አሪፍ። ማን ያሸንፋል? የአሸናፊዎች ብቻ የዛሬው ይህን ይመስል ነበረ። አብሬያችሁ የቆየሁት ናሆም በየነ ነኝ። በነገራችን ላይ እዚህ መታችሁ መታደም የምትፈልጉ መወዳደር የምትፈልጉ ካላችሁ ከዚህ ስር ባላችሁ መመዝገብ ትችላላችሁ። በያላችሁበት ምችት ይበላችሁ። ማን ያሸንፋል? የአሸናፊዎች ብቻ